ሰላም ጤና ይስጥልኝ ውድና የተከበራችሁ የለንደን ኩራት የአርሰናል ደጋፊዎች የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ በቀሩበት በዚህ ሰዓት በኤሚሬትስ ስቴዲየም እጅግ አስገራሚና ልብ ሰቃይ ዜናዎች እየወጡ ይገኛሉ። መድፈኞቹ የዘንድሮን የፕሪሚየር ሊግ ዋንጫ ወደ ሰሜን ለንደን ለመመለስ ቆርጠው ተነስቷል። አርቴታና አንድሮ ቤርታ የዝውውር መስኮቱ ከመዘጋቱ በፊት ሁለት ትላልቅ ተጫዋቾችን ወደ ስብስባቸው ለመቀላቀል ቀን ከሌት እየሰሩ ነው። ከነዚህ ዝውውሮች ጀርባ ግን እጅግ አሳዛኝና ያልተጠበቀ የስንብት ዜናም አለ። ታማኙና ተወዳጁ ማርቲኔሊ ሊሰናበተን ነው። በእሱ ቦታስ ማንን ልናስፈርም ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ሙሉ መረጃውን እንድትከታተሉ እጋብዛችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የአርሰናል የግራ መስመር ማጥቃት ላይ ትልቅ ለውጥ ሊደረግ ነው። ታማኝ ምንጮች እንደጠቆሙት ከሆነ የብራዚላዊ ኮከባችን ገብርኤል ማርቲኔሊ ከአርሰናል ጋር ያለው ቆይታ ወደ ማክተሙ ተቃርቧል። ማርቲኔሊ መሸጡ የማይቀር ጉዳይ ሆኗል። ነገር ግን አርቴታ ለአፍታም ቢሆን መዘናጋት አይፈልግም። በማርቲኔሊ ቦታ ላይ የሚተካ እጅግ አስፈሪና ክህሎት ያለው አዲስ ኮከብ ለማምጣት አርሰናል ፈጣን እንቅስቃሴ ጀምሯል። በዚህ ቦታ ላይ ስማቸው ከሚነሱ ተጫዋቾች መካከል ዋነኛውና ቀዳሚው የቀድሞ ማንቸስተር ሲቲ እናም የአሁኑ የአትሌቲኮ ማድሪዱ ኮከብ ሁሊያን አልቫሬዝ ነው። ነገሩ እንዲህ ነው። አልቫሬዝ ወደ ስፔን ክለብ ባርሰሎና የመሄድ ከፍተኛ ፍላጎትም አለው። ባርሰሎናም እሱን የማስፈረም በጣም ከፍተኛ ፍላጎት አለው። ነገር ግን የአሁኑ ክለቡ አትሌቲኮ ማድሪድ አልቫሬዝን በቀጥታ ለባርሰሎና በፍጹም እንደማይሸጥ በይፋ ያሳውቋል። ለከተማ ተቀናቃኙ ለደርቢው አሳልፎ መስጠት አይፈልግም። ይህ የባርሰሎና እና የአትሌቲኮ አለመስማማት ለአርሰናል ትልቅ በር ከፍቷል። አስተዋዩ አሰልጣኛችን ሚኬል አርቴታ ይህንን ክፍተት ተጠቅሞ አልቫሬዝን ወደ ሰሜን ለንደን ለመውሰድ በከፍተኛ ሁኔታ እየሰራ ይገኛል። አልቫሬዝ ወደ አርሰናል ቢመጣ ለሊጉ አዲስ አይሆንም። ከዚህ በፊት በማንቸስተር ሲቲ ቤት የፕሪሚየር ሊጉን እሳትነት የቀመሰ ከሊጉ ጋር በሚገባ የተላመደ ተጫዋች ነው። ስለዚህ ወደ መድፈኞቹ ቤት ሲመጣ ለመልመድ ምንም ጊዜ አይፈጅበትም። ወዲያውኑ ለአርሰናል አስፈሪ የማጥቃት ኃይል እንደሚሆንም ምንም ጥርጥር የለውም። ውድ መድፈኞች፣ አርሰናል የዝውውር መስኮቱን ከመዘጋቱ በፊት የሚያስፈርማቸው ሁለት አዳዲስ ተጫዋቾች እነማን ሊሆኑ ይችላሉ? አልቫሬዝ ማርቲኔሊን በሚገባ መተካት ይችላል ብላችሁ ታስባላችሁ? ሀሳባችሁን አሁኑ በኮሜንት መስጫ ላይ አስፍሩልኝ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ አዳዲስ መረጃዎች ይዤ እስክመለስ ድረስ ሰላም ሁኑልኝ። ድል አርሰናል!